ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በአርበኛ ዘመነ ካሴ ዙሪያ አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። ለምንድን ነው በአርበኛ ዘመነ ካሴ ዙሪያ ይህን አስተያየት ያዘጋጀኸው የሚል ጥያቄ በአንዳንዶቻችሁ አእምሮ ውስጥ ሊጫር ይችላል። ያም የሆነበት ምክንያት ምንድን ነው? በሶሻል ሚዲያም በፌስቡክም እንደዚሁም ከዚህ በፊት ቀደም ደግሞ አቶ አርበኛ ዘመነ ካሴ ይፋ ያደረገውን በግሉ ያወጣውን የእምቢተኝነት ጥሪ በተመለከተ አንዳንድ አስተያየቶችና አንዳንድ ወቀሳዎችን አቅርቤ ነበር እና ያንን ተከትሎ እጅግ በጣም በርካታ አስተያየቶች እየደረሱኝ ነው። በተለይ አንዳንድ ወገኖች ያንን በዘመነ ካሴ ዙሪያ የሰጠሁትን አስተያየት በግለሰብ ደረጃ በመውሰድ በዘመነ ካሴ በአርበኛው ላይ ግርማ ካሳ ችግር እንዳለው አርበኛ ዘመነ ካሴን በግለሰብ ደረጃ እንደምጠላ አድርገው ፐርሰናል አድርገውት ሳምሃው በጣም ገንቢ ያልሆነ በሀሳብ ዙሪያ በምክንያት ያቀረብኩትን ወቀሳ በሀሳብና በምክንያት ከመተቸት በሀሳብና በምክንያት ምላሽ ከመስጠት ይልቅ ለምን ዘመነ ካሴን ተናገርክ በሚል ከፍተኛ የሆነ አስተያየቶችና ከፍተኛ የሆነ በጣም ውለን ለመናገር ከሆነ እስክገረም ድረስ ይሄን ያህል እንደዚህ ሰዎች እንደዚህ በብስጭትና በንዴት እኔ ላይ አስተያየት የሚሰጡት ምን ክፉ ነገር ብናገር ነው ብዬ ራሴን እስክጠይቅ ድረስ የሆነበት ሁኔታ ነው ያለው እና ለዛ ምላሽ መስጠት ስለሚያስፈልግ ነው ይህንን ፕሮግራም ያዘጋጀሁት። እንግዲህ አድማጮቼ፣ ተመልካቾቼ ሁላችሁም እንደምታውቁት አርበኛ ዘመነ ካሴ ከአማራ ፋኖ ብሔራዊ ኃይል አመራሮች መካከል አንዱ ነው። እዚህ ጋር የምታዩቸው አራት የቀድሞ የፋኖ አደረጃጀቶች የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም እና የአማራ ፋኖ በወሎ ቤተ አማራ በአንድ ላይ ሆነው ከ10 ምናምን ቀን በላይ በቋራ ተሰብስበው በተለይ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ እንደዚሁም ደግሞ አርበኛ ምሬ ወዳጆ ከወሎ አካባቢ እና ከምንጃር ከሸዋ አካባቢ 10 ምናምን ቀናት ተጉዘው አርበኛ ዘመነ ካሴም እንደዚሁ ደግሞ በቋራ በረሃ በምዕራብ ጎጃም አድርጎ ወደ ቋራ ሄዶ ረጅም ርቀት ተጉዘው ነው እንግዲህ እነዚህ ወገኖች የአማራ ፋኖ ብሔራዊ ኃይልን ያቋቋሙት እና አንዱ ከነዚህ አመራሮች መካከል እንግዲህ አንዱ የአማራ ፋኖ በጎጃም አመራር የነበረው አሁን ደግሞ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ መሪ የሆነው እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ከ13ቱ አንዱ የሆነው እንግዲህ አርበኛ ዘመነ ካሴ ነው እና አርበኛ ዘመነ ካሴን እኔ የማውቀው በጣም ረጅም ጊዜ ነው የማውቀው። ለአርበኛ ዘመነ ካሴ በተለይ ኤርትራ በረሃ ሆኖ በወጣትነት እድሜው የብልጽግና የብአዴን አገልጋይ ሆኖ መቀጠል ሲችል ነገር ግን በብአዴን እየተሰራ ያለውን ግፍና በደል በመቃወም የህወሓትን ዘረኛ አገዛዝ ለመታገል ለጋ ዕድሜውን በትግል ያሳለፈ በኤርትራ በረሃ ግንቦት ሰባትን ተቀላቅሎ ሲታገል የነበረ ወንድም ነው። በግንቦት ሰባት ውስጥም ሆነው ከዘመነ ካሴ ችግር ሳይሆን ነገር ግን የዘመነ ካሴ አለቆች እነ ብርሃኑ እና አንዳርጋቸው ግንቦት ሰባትን በትክክለኛ መንገድ መምራት ስላልቻሉ ዘመነ ካሴም በዛ ሁኔታ ፍረስትሬት አድርጎ ድርጅቱን የለቀቀበት ሁኔታ ነው ያለው። ድርጅቱን ከለቀቀ በኋላ ወደ አገር ቤት ተመልሶ በተለይ እና አብይ አህመድ ስልጣን ከያዙ በኋላ ወደ አገር ቤት ተመልሶ በአገር ቤትም ደግሞ በተለይ የጎጃም ወጣቶችን፣ የአማራ ወጣቶችን፣ የጎንደር፣ የወሎ በቃ ወጣቶችን ለመብታቸው እንዲታገሉ በመቀስቀስ በማስተማር ትልቅ አስተዋጽኦ ያደረገ ሰው ነው። የዘመነ ካሴ አስተዋጽኦን በቀላሉ ኢግኖር የሚደረግ አይደለም፣ በቀላሉ ወደ ጎን የሚደረጋል። ይህንን ማንም ሰው የሚያውቀው ነው። ዘመነ ካሴ በህወሓት አገዛዙን ወረራ በፈጸመችበት ጊዜ ወጣቱን በማሰልጠን በማስተማር የአማራ ፋኖ ህዝባዊ ኃይል የሚል ድርጅት በመመስረት በተለይ በጎጃምና በብዙ ቦታዎች በጎጃም በሸዋም በጎንደር በብዙ ቦታዎች ብዙ ወጣቶችን ሞቢላይዝ ያደረገ ኤነርጃይዝ ያደረገ ትልቅ ሰው። በተለይ የንግግር ክህሎቱ፣ የሚጽፋቸው ጽሁፎች፣ የሚናገራቸው ነገሮች ሆነን ለመናገር ከሆነ በተለይ እንደው ቀላል ምሳሌ በተለይ ከእስር ቤት ከወጣ በኋላ ዘመነ ካሴ የተናገራቸው ንግግሮች ለምሳሌ እኔ ሳዳምጥ ውስጤ በጣም ነው ደስ የሚለው እና የዘመነ ካሴን አስተዋጽኦ የዘመነ ካሴን ለትግሉ ለሀገር ለህዝብ ያበረከተውን የከፈለውን ዋጋ ሁላችንም የምናውቀው
ሁላችንም የምናውቀው ነገር ነው እና እኔ ለዘመነ ካሴ ሪስፔክትና ክብር እንጂ ያለ ለዘመነ ካሴ ጥላቻም ሆነ ሌላም ነገር ሊኖረኝ አይችልም። ለምን ዘመነ ካሴ ይሄ አሁን ትግሉ እዚህ ደረጃ እንዲደርስ በማድረግ ዙሪያ ላይ የተጫወተው ሚና ቀላል ስላልሆነ ይሄ ደግሞ እኔ ብቻ የምለው ሳይሆን አብዛኛው ማህበረሰብ የሚለውና የሚነገረው እና ይህንን አንክድም። ይህንን ደግሞ ሪኮግናይዝ እናደርጋለን። በዚህ በዋሜራ ሚዲያ ራሱ አርበኛ ዘመነ ካሴ በተለይም ደግሞ የጎጃም ፋኖ የጎንደር ፋኖ ተከፋፍሎ ባለበት፣ የወሎ ፋኖች ተከፋፍሎ ባለበት፣ የሸዋ ፋኖች ተከፋፍሎ ባለበት፣ በጎንደርና በሸዋ እርስ በርስ እየተገዳደሉ ባለበት የጎጃም ፋኖችን አንድ አድርጎ አስተባብሮ በጎጃም ፋኖች መካከል የነበሩ ልዩነቶችን ሁሉ አጥብቦ ይቅርታ በጎንደር ፋኖች መካከል የነበረውን ችግር ሁሉ አጥብቦ ከ2 ዓመት በፊት ነው አድማጮች የተመጋጆች ከ2 ዓመት በፊት ነው የጎጃም ፋኖች አንድ የሆኑት። ኦፍኮርስ በዛ አካባቢ እንደነ ማስረሻ ሰጠ ያሉ በእነ እስክንድር ነጋ ተልከው ሊበጠብጡ የሞከሩ ጎጃምን ሊከፋፍሉ የሞከሩ ብዙ ሰዎች ነበሩ። ሆኖም ግን አርበኛ ዘመነ ካሴ ከሌሎቹ ጓዶቹ ከሌሎቹ ወንድሞቹ ከነ አስረስ ከነ ማርሸት ከነ ዝናቡ ከሌሎቹ ጋር በመሆን በጎጃም ያለውን ነገር ሀምብል ሆኖ ታናናሹ የእሱ ተማሪው የእሱ ታናናሾቹን ሁሉ በትህትና እያከበረ በትህትና እየተመለከተ አንድ ጎጃም አንድ ሆኖ እንዲቆም ያደረገ ትልቅ መሪ ነው። መበተን አንድን ድርጅት መበተን ቀላል ነው። መከፋፈል ማፍረስ ቀላል ነው። አንድን ድርጅት ግን አንድ ማድረግ በጣም ከባድ ነው። ዘመነ ካሴ ያንን ያደረገ እና ያንን በማድረጉ በተለያየ መድረክ ለዘመነ ካሴ ያለኝን ክብር ያለኝን አድናቆት በተደጋጋሚ ስገልጽ የነበርኩ ሰው ነኝ። ይሄ ሊታወቅ ይገባል። ይሄ ስገልጽ ለረጅም ጊዜ ስገልጽ የነበርኩ ሰው ነኝ እና የአማራ ፋኖ ብሔራዊ ኃይልም እንዲቋቋም በማድረግ ዙሪያ ላይ ዘመነ ካሴ የተጫወተው ሮል ትልቅ ሮል እና ምክንያት ሲኖር ጥሩ ነገር ሲሰራ ስንደግፍ እውቅና ስንሰጥ ስናመሰግን ነው ይኖር እና ይሄ ግን እውነት ይሄ እንግዲህ ያለው ሁኔታ እስካሁን የነበረው ሁኔታ ሆኖ እያለ ነገር ግን ሌትሊ በኋላ ግን ዘመነ ካሴ አካባቢ አንዳንድ መታረም ያለባቸው ብለን የምንላቸውን ሀሳቦችን አንስቼ በምክንያት ዘመነ ካሴም ራሱ እነዚህን ሀሳቦች ሰምቶ እርማት እንዲያደርግ በምክንያት ትችቶች አቀርባለሁ እና እነዚህን ትችቶች በምናቀርብበት ጊዜ እነዚህ ትችቶች በመቅረባቸው በጣም ብዙ ሰዎች እንዴት ዘመነ ካሴን ትናገራለህ በሚል የሰጡት አስተያየት ግን ለዘመነ ካሴም የሚጠቅም አይደለም፣ ለትግሉም የሚጠቅም አይደለም። ለዘመነ ካሴም የሚጠቅምም አይደለም፣ ለትግሉም የሚጠቅም አይደለም። ዘመነ ካሴ ጋራ እኔ በአካል ተገናኝቼ አላቅም። ከዘመነ ካሴ ጋራ በግለሰብ ደረጃ በስልክ አውርቼ ተነጋግሬ አላቅም። ከዘመነ ካሴ ጋራ አውርተን የምናውቀው በአንድ በተጠራ ስብሰባ ላይ በተለይ አፋብኃ ከተቋቋመ በኋላ በተጠራ ስብሰባ ላይ የተወሰኑ ሰዎች ሆነን አንድ ስብስብ አለ። ከዛ ስብስብ ጋራ ዘመነ ካሴም ተገኝቶ ከኛ ጋራ ውይይት አድርጓል እና በዛ በውይይትም እኔ እጄን አውጥቼ አስተያየት ሰጥቻለሁ። ዘመነም ስለኔ አስተያየት ሰጥቷል እና ያኔ በሰጠሁት አስተያየት ለዘመነ በፊት ለፊቱ በቃል የነገርኩት ነገር ቢኖር ይሄን ነው። ላደረከው ለሰራው ስራ እንደ ኢትዮጵያዊ ላመሰግንህ እወዳለሁ ብዬ አድናቆቴን፣ ምስጋናዬን፣ አክብሮቴን የገለጽኩለት ያንን አድናቆቴን፣ ያንን ምስጋናዬን፣ ያንን አክብሮቴን ብሎ የገለጽኩለት ባዶ ከንቱ ውዳሴ ሳይሆን it was out of the bottom of my heart ከልቤ ነበረ ያንን ሳደርግለት የነበረው ከልቤ ለሰራው አልተሳሳተም። ከዚህ በፊት አልተሳሳተም ማለት አይደለም። ከዚህ በፊት የተሳሳታቸው ስህተቶች አሉ። ነገር ግን የተሳሳታቸውን ስህተቶችና ይሄ ወንድም ያደረገውን ነገር በምናመዛዝንበት ጊዜ በጣም የሰራው ጥሩ ስራ ከፍ ስላለ የሰራቸው ስራዎች በሙሉ ከፍ ስላሉ ስህተቶቹን ማጉላት አስፈላጊ አይደለም በሚል እነሆ ስህተት እንቁጠር ብንባልማ ሁሉም ሰው ጋር ስህተት ማግኘት እንችላለን እና ሆኖም በፊት ለፊት ለሰራው ስራ ምስጋናዬን ነው ያገኘሁት። ይሄ እንግዲህ ከዘመነ ጋር በተገናኘ ጥላቻ አለ፣ ዘመነ ላይ ጥላቻ አለ የምትሉ ሰዎች አንድ ሰው ትችት ስለቀረበ አንድ ሰው ስህተቱን እንዲያርም አንዳንድ ነገሮችን ማስተካከያ እንዲያደርግ ግፊት ማድረግ ያንን ሰው መውቀስ ማለት ያንን ሰው መጥላት አይደለም።
እና በዚህ ጉዳይ ላይ ምክንያታዊ በሆነ መንገድ ዘመነ ካሴ ላይ ጥያቄዎች በማቅረቤ ምክንያታዊ በሆነ መንገድ ዘመነ ካሴን በመተቸቴ ዘመነ ካሴ ለምን ተተቸ፣ ዘመነ ካሴ ለምን እንደዚህ ሆነ ብሎ ወደ አላስፈላጊ አዝማሚያ መሄድ እኔ ተገቢ አይመስለኝም ወገኖች፣ ተገቢ አይመስለኝም። እና እኔ ዘመነ ካሴን የሚደግፉ ዘመነ ካሴን አፕሪሼት የሚያደርጉ ሰዎች አሉ። ለምሳሌ ቀላል ምሳሌ ብልስታችሁ እዚህ ጋር አንድ እሸቱ ጌትነት የሚባል ሰው ነው። ከእውነተኛ ልቡ የሚቀዳው ወንድማዊነቱ፣ የችግር መፍቻ ብልሃቱ፣ ከሩቅም ከቅርብም የሚወረወር ተንኮልና ሴራን የሚችልበት ትዕግስቱ፣ የሃይማኖት ፍልስፍና የታሪክ እውቀቱ፣ ካለመው ይደርስ ዘንድ ፈተናዎችን የሚቋቋምበት ጽናቱ፣ ትናንትና ዛሬ ነን የሚያይበት ትናንትና ዛሬን ነገን የሚያይበት የመሪነት ክህሎቱ፣ ለማናችንም ያልተሰጠን የልዕል ሰውነቱ መገለጫዎች የልዕለ ሰብነቱ መገለጫዎች ናቸው። አርበኛ ዘመነ ካሴ ባውቄ ብሎ አንዱ እሸቱ ጌትነት የሚባል ለአርበኛ ዘመነ ካሴ የጻፈውን ግጥም ሶሻል ሚዲያ ላይ ሲዘዋወር አይቻልም። እና ይሄ እኔ በግሌ ሰዎች አርበኛ ዘመነ ካሴ ግጥም መቅጠማቸው፣ አርበኛ ዘመነ ካሴን ማወደሳቸው እኔ ችግር የለብኝም፣ መብት አላቸው። ሆኖም ግን እንደዛው ደግሞ አርበኛ ዘመነ ካሴ በግለሰብ ደረጃ ጥሩ ሰው ነው፣ በግለሰብ ደረጃ የዋህ ሰው ነው። የሚያውቁት ሰዎች የሚናገሩት በጣም ቅንና እግዚአብሔርን የሚወድ እግዚአብሔርን የሚፈራ ሰው እንደሆነ ነው የሚናገሩት። እና አርበኛ ዘመነ ካሴ በዛ ደረጃ ብዙ ሰዎች ለሱ ትልቅ ቦታ ያላቸው ቢሆንም ነገር ግን አርበኛ ዘመነ ካሴ የአማራ ፋኖ በጎጃም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አመራር አባል ነው። ስለዚህ እንደ አመራር አባልነቱ መጠየቅ ያለበት ጥያቄ ይኖራል፣ መመለስ ያለበት ጥያቄ አለ። ስለዚህ በእዝ ደረጃ በቴዎድሮስ እዝ ደረጃ ምን ተሰራ፣ ምን እየተሰራ ነው ተብሎ ለሚጠየቁ ጥያቄዎች አርበኛ ዘመነ ካሴ መሪ እንደመሆኑ መጠን ኃላፊነት መውሰድ አለበት። ስለዚህ እኛ አሁን እየጠየቅን ያለ ነው ከአርበኛ ዘመነ ካሴ ጋር ጉዳይ አርበኛ ዘመነ ካሴ ግለሰቡን ለጊዜው ያቆዩት፣ ነገር ግን የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ መሪ ብለን እንጥራው፣ ግድ የለም ዘመነን እንተውን። የእዙ መሪ የእዙ እንቅስቃሴን በተመለከተ ምን እያደረገ ነው የሚል ጥያቄ ነው እየጠየቅን ያለ። ከዘመነ ካሴ ጋር በተገናኘ አንድ በሶሻል ሚዲያ በጣም ጠንካራ የሆነ ትችት የሚያቀርብብኝ አንድ ወንድም አለ። በጣም ብዙ ተከታዮች ከ20 ምናምን ሺህ በላይ ተከታዮች ያሉት ብዙ ሰው አለ። ብዙ ተከታዮች ያሉት ሰው ነው። ምንድን ነው እውነተኛ ስሙን አላውቀውም፣ ክንዴ ይሉታል። ቅጽል ስሙ ክንዴ ነው። የብዕር ስሙ ደግሞ ይኸው የሸበሉ የሚል ነው። ይኸው የሸበሉ በሚል ስም ነው የሚጽፈው። በጣም ከ20 ምናምን ሺህ የሚል ተከታዮች አሉት። የሱን ጽሁፎች ብዙ ጊዜ ሰዎች ያጋሩታል። እና ይሄ ወንድም በዘመነ ካሴ ዙሪያ ላይ ያነሷቸውን ጥያቄዎች አስመልክቶ ምላሾች ሰጥቶኛል። እና በዛ ምላሾች ውስጥ ብዙዎቹ የሰጠው ምላሽ አላስፈላጊ እውነት ነው፣ እንጭጭነት የተሞላበት ትንሽነት የተሞላበት አስተያየት ነው የሰጠው። ነገር ግን ከሰጣቸው አስተያየቶች መካከል አንዱን አውጥቼ ላጋራችሁ ወደድኩኝ። እና በዚህ አስተያየት ይሄ ወንድም እንግዲህ እንዳልኳችሁ የዘመነ ካሴን ለምን ተቸህ፣ ዘመነ ካሴን ለምን ተቃወምክ ብሎ ብዙ ጽሁፎችን የጻፈ እኔን የኦሮሞ ነፃነት የኦሮሙማ ተከታይ የኦነግ አሽከር በሚል ስሜንም ራሱ ጃል ግርማ እያለ እንደውም ደግሞ እንደ ስፓይደርማን እንደ ወጣትና አትሌቲክ አድርጎኝ የኦነግን ባንዲራ አልብሶኝ ሁሉ በቃ ይሄ የኦሮሙማ ሰው ነው በሚል በቃ ሀሳብን በሀሳብ ከመመለስ ይልቅ ሀሳብን በሀሳብ ከመሞገት ይልቅ ወደ ማንነት፣ ወደ ብሔረተኝነት፣ ወደ ጎጥ በመውረድ አላስፈላጊ እውነቴን ነው አላስፈላጊ ሪሊ የፖለቲካ ዲስኮርሳችንን ታች የሚያወርድ አስተያየት ነው ሲሰጥ የነበረው ይሄ ልጅ። ነገር ግን መቼም አንዳንዴ ከብዙ ነገሮች ውስጥ ጥሩ ነገር አይጠፋም አይደለ? አንድ በዛ እኔን በሚወቅስበት ጊዜ ግን አንድ የጻፈው ነገር አለ። አንዱ እኔ እነዚህ ዘመነ ካሴን እና የዘመነ ካሴን አመራር የምወቅስበት ነገር ምንድን ነው? የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ወይም የጎጃም ፋኖችን እንቅስቃሴ እንደሚገባው ወደፊት ሊሄድ አልቻለም እና እነ ዘመነ ካሴ የአመራር ድክመት እያሳዩ ነው፣ ችግር አለባቸው። ስለዚህ ይሄ ችግር መፈታት አለበት።
በሚል ነው እንግዲህ ጥያቄ እያነሳው ያለሁት። ለምን የአማራ ፋኖ በጎጃም ሁላችንም እንደምታውቁ በዚህ በዋሜራ ፕሮግራም ላይ በተደጋጋሚ እንደተናገርኩት የአማራ ፋኖ በጎጃም የሚባል የነበረው ወይም የቴዎድሮስ እዝ ትልቅ ኃይል ትልቅ ሰራዊት ነው እዛ ያለው። የዛ አካባቢ ያለውን ፋኖዎች ጀግንነትና ጥንካሬ ለማወቅ ብዙ ርቀት መሄድ የለብን። ከአንድ ዓመት ተኩል በፊት የአማራ ፋኖ ከሁለት ዓመት በፊት የአማራ ፋኖ ጎጃም እዝ ሲቋቋም ያኔ እነ ዘመነ አልነበሩም። ግን ጎጃም እዝ በሚቋቋምበት ጊዜ በቆላ ደጋ ዳሞት በመሃል በእምብርት በሸዋ እምብርት ውስጥ በፈረስ ቤት ጎጃም እዝ በሚቋቋምበት ጊዜ ያ ማለት ምንድን ነው? በጎጃም ያሉ ፋኖችን በሙሉ በአንድ ላይ ያመጣ አንድ ኮማንድ ተቋቋመ ማለት ለመጀመሪያ ጊዜ ባይገርማችሁ በጠቅላይ ግዛት ደረጃ ፋኖዎችን በሙሉ አንድ ያደረገ ኮማንድ መጀመሪያ የተቋቋመው በጎጃም ነው። የጎጃም እዝ ነው። ይህንን ሪኮግናይዝ ማድረግ አለብን እና ያን የጎጃም እዝ በተቋቋመበት ጊዜ ይሄ የጎጃም ፋኖች አካሄድ በጣም አደገኛ ነው በሚል እና አብይ አህመድ ያደረጉት ነገር ቢኖር ምንድን ነው? ቀጥታ የምስራቅ እዝን በመሐመድ ተሰማ የሚመራውን የምስራቅ እዝን በጎጃም ላይ ነበር ያፈሰሱት እና በዚህ ጉዳይ ላይ በስፋት ዘገናዎችን ሰርተናል እና በጎጃም ድንበር እዛ አካባቢ ሄዶ መካከል ላይ ጎጃም በሰከላ በቋሪት በፈረስ ቤት በመሳሰሉ አካባቢዎች ያሉትን ፋኖች እነ ሻለቃ ዝናቡን ለመደምሰስ እነ ሻለቃ ዝናቡን ለመግደል በቆላ በአምስት አቅጣጫ ነበር ወገኖቼ አገዛዙ ከፍተኛ ሰራዊት ወደ ጎጃም እምብርት የላከው። በቲሊሊ በኩል አድርጎ ወደ ሰከላ እንደገና ደግሞ በጅጋ በኩል አድርጎ ወደ ውስጥ ከዛ በደንበጫ በኩል አድርጎ ከዛ በምዕራብ በኩል በነሞጣ ምናምን በኩል አድርጎ ብቻ በአምስት አቅጣጫ ከምዕራብ ከደቡብ ምስራቅ በአምስት አቅጣጫ እንደገና ከሰሜንም ራሱ ከአዴት አካባቢ በአምስት አቅጣጫ ነበረ ለአንድ ወር ተኩል በላይ ወገኖቼ ከፍተኛ ውጊያ ነበር ሲደረግ የነበረው። የድሮን አትበሉ የጀት የአውሮፕላን ጀት ሁሉ ሳይቀር ጎጃም ምድር ላይ ያላወረደው ቦምብ ያላፈሰሰው ጦር የለም። ነገር ግን የጎጃም ፋኖች ያንን ሁሉ ተቋቁመው በአስደናቂ ሁኔታ የመሐመድ ተሰማን የምስራቅ እዝ አርበርብደውና አፍርሰው ከፍተኛ የሆነ ውጊያ አድርገው ትልቅ ድልን የተቀዳ ከዛን ጊዜ ጀምሮ በየጊዜው በተለያዩ ቦታዎች የምናደርጋቸው አውደ ውጊያዎች የሚያሳዩት የጎጃም ፋኖችን የአፋባ የቴዎድሮስ ፋኖችን ጀግንነትና ጥንካሬ ነው እና ከፍተኛ ኃይል ነው ያለው፣ ከፍተኛ ጥንካሬ ነው ያለው፣ ከፍተኛ ጀብድ ያላቸው ወኔ ያላቸው ለብዙ ነገር የሚበቃ ኃይል ነው ጎጃም ውስጥ ያለው የተሰራው። በየጊዜው የሚሰለጥኑ ኮማንዶዎች በሉ በተለያየ ሁኔታ የሚሰለጥኑ ቁጥራቸው ቀላል በየጊዜው ነው። በተለያዩ ቦታ የሰለጠኑ ፋኖች በሚል ቪዲዮዎችን እና ምስሎችን እያየን ያለን ይኸው ላለፉት አንድ ዓመት ተኩል ስልጠና ተብሎ ወታደር ሲሰለጥን ፋኖ ሲሰለጥን ኮማንዶ ሲሰለጥን ነው ያየነው እና ትልቅ ኃይል ነው ያለው ወገኖች። ነገር ግን ይህ ኃይል ይኸው ሚያዚያ 2015 ዓመተ ምህረት ነው እንግዲህ አገዛዙ በጦርነት የከፈተው በፋኖ ላይ ከሚያዚያ 2015 ዓመት ጀምሮ ይኸው የፊታችን ሚያዚያ ከ4 ወር በኋላ 3 ዓመት ሊሞላው ነው። የአማራ ፋኖ በጎጃም ራሱ አንድ ከሆኑ 2 ዓመት አልፈው አንድነትን የጎጃም ፋኖች አንድነትን ከመሰረቱ በዘመነ ካሴ መሪነት አንድነትን ከመሰረቱ 2 ዓመት አለፈው። 2 ዓመት ሙሉ ግን ከጎጃም ያለፈ እንቅስቃሴ እነ ዘመነ ካሴ የቴዎድሮስ እዝ ወይም ደግሞ የአማራ ፋኖ በጎጃም የቀድሞ ስሙ አሁን የቴዎድሮስ እዝ የጎጃም ፋኖች ከጎጃም ያለፈ እንቅስቃሴ ግን ሲያደርጉ አልታይም። እንግዲህ ትልቁ እኔ እያነሳው ያለው ጥያቄ ምንድን ነው ችግሩ? እስከ መቼ ነው የጎጃም ፋኖች ያን ያህል ትልቅ ኃይል ትልቅ ጦር ትልቅ የጎጃም ጦር ላለፉት 2 ዓመት ሲሰለጥን ሲደራጅ የነበረ የጎጃም ጦር ያ ሁሉ ሰራዊት ያ ሁሉ ጀግና ሰራዊት የመሐመድ ተሰማን ጦር ያብረከረከ ያፈራረሰ ምስራቅ እዝን ሰሜን ምዕራብ እዝን ያፈራረሰ ሰራዊት ወታደራዊ ብቃት ያላቸው አዋጊዎች የሞሉበት ሰራዊት ብቃት ያለው ሰራዊት እስከ መቼ ድረስ ነው ሜጫና ደንበጫ ቋሪትና ዳባት ቋሪትና አዴት ዋሸራና እንጀባራ ጃዊና መራዊ
መሸንቴና ዱር ቤቴ ላይ ብቻ ጎጃም ላይ ብቻ የሚንቀሳቀሰው እስከ መቼ ድረስ ነው? ይሄ ነው ጥያቄ። እንግዲህ በነ አርበኛ ዘመነ ካሴ ላይ እየጠየቅኩ ያለው ጥያቄ ምንድን ነው? አርበኛ ዘመነ ካሴ ስራህን እየሰራህ ነው ወይ? የአማራ ፋኖ በጎጃም መሪ ነህ። የአማራ ፋኖ አሳምነው የቴዎድሮስ እዝ መሪ ነህ። እንደ እዝ መሪነትህ ስትራቴጂክ የሆነ አመራር እየሰጠህ የጎጃም ፋኖችን በአጠቃላይ የአማራ ፋኖችንም ደግሞ እድል ለማድረስ ተጨባጭ የሆነ ተግባራዊ የሆነ ስትራቴጂክ የሆነ አመራር እየሰጠህ ነው ወይ ነው ጥያቄ። ስለዚህ አርበኛ ዘመነ ካሴን እየወቀስንና እየተቸን ያለ ነው እንደ መሪነቱ እንደ አመራርነቱ ውጤት ያለው ስራ እየተሰራ ነው የሚል እምነት ስለሌለኝ አሁን ባለው ሁኔታ ደስተኞች ነን። የጎጃም ህዝብ አሁን ባለው ሁኔታ ደስተኛ ነው። የጎጃም ፋኖች የቴዎድሮስ እዝ ፋኖች አሁን ባለው ሁኔታ ደስተኛ ናቸው። አንዴ ደንበጫ፣ አንዴ በቸና፣ አንዴ ደብረ ወርቅ፣ አንዴ ሞጣ፣ አንዴ እንጀባራ፣ አንዴ መሸንቴ፣ አንዴ መራዊ፣ አንዴ አዴት እያሉ ጎጃም ላይ ብቻ እየተዋጉ የጎጃምን ብቻ የጦርነት ቀጠና አድርገው መቀጠል ነው የሚፈልጉት። ይህንን ነው እየጠየቀ ያንን ማድረግ አመራሩ አልቻለም። በዘመነ ካሴ የሚመራው አመራር ያንን ማድረግ አድማጮቼ፣ ተመልካቾቼ አልቻለም። ያንን ነው እየጠየቁ ያሉት እና በዚህ ጉዳይ ላይ ይህንን እያነሳው በተለይ ዘመነ ካሴ የህዝባዊ እምቢተኝነት ዘመቻ ብሎ በሚያውጅበት ጊዜ ህዝባዊ እምቢተኝነት ዘመቻን አሁን አንተ የምታወጅበት ጊዜ አይደለም። አንተ እንደዚህ አይነት ዘመቻ የማወጅ አይደለም፣ ለማወጅ አይደለም ኃላፊነት የተሰጠህ። ያንተ ኃላፊነት ፋኖን ለፋኖ ስትራቴጂክ የሆነ ሊደርሽፕ መስጠት ነው ኃላፊነትህ። የአማራ ፋኖ ቴዎድሮስ እዝ የጎጃም መሪ ነህ። ስለዚህ በአንተ ስር ያሉትን የስራ አስፈጻሚ ኮሚቴ አባላትን እየመራህ እያደራጀህ እያሰለጠንክ እየመከርክ የጎጃም ፋኖች የቴዎድሮስ እዝ ውጤት ያለው ስራ እንዲሰራ ማድረግ ነው ያለብህ እንጂ የእምቢተኝነት ዘመቻ ልደቱ የሆንክ ይመስል ወይም ጀዋር የሆንክ ይመስል የእምቢተኝነት ዘመቻ መስራት አይደለም ያለብህ ነው የኔ ጥያቄ። በምክንያት ነው እየተከራከርኩ ያለሁት። ዘመነ ካሴ ምራ፣ ምሪት ስጥ፣ ስራህን ስራ እያልኩ ነው ያለሁት። አንድ ይህን በማለቴ በጣም የተቸኝ አንድ ወንድም ዞሮ ዞሮ እኔ ካልኩት ጋር ተስማምቶ ይህችን ጽፏል። ላንብብላችሁ። ምን ይላል መሰላችሁ? ይኸው የሸበሉ የሚለው የቴዎድሮስ እዝ ይላል። ማለት የቴዎድሮስ እዝ ማለት በዘመነ ካሴ የሚመራው እዝ ማለት ነው እና የቴዎድሮስ እዝ የጀብዱ ብቃትና አቅም አለው ይላል። ትክክል። እኔም በተደጋጋሚ የምጽፈው ይሄን ነው። በተደጋጋሚ የምናገረው በተደጋጋሚ የምጽፈው ነገር ይሄን ነው። ብቃት ያለው ኃይል ጎጃም ላይ ታስሮ ቁጭ ብለዋል። ወደ ሸዋ ተሻግሮ ወደ ወሎ ተሻግሮ ከወሎ ፋኖች ጋር ከሸዋ ፋኖች ጋር አብሮ ሆኖ አዲስ አበባ ዘረኛውን አገዛዝ ሊገረስስ የሚችል ኃይል ብቃት ያለው ኃይል የጀብዱና ብቃት ያለው አቅም ጎጃም ውስጥ አለ። ግን ያ ኃይል ተሸብበዋል፣ ከጎጃም ሊወጣ አልቻለም እና የቴዎድሮስ እዝ የጀብዱ ብቃትና አቅም አለው ብሎ ይኸው የሸበለው የተናገረው ነገር ትክክል ነው። እኔ የተናገርኩት ለምን እንደሚቃወመኝ አላውቅም። ለምን ኦሮሞማ ወይም ኦነግ ወይም ጃል ግርማ ብሎ እንደሚተቸኝ አላውቅም። እሱ ይህንን ከሆነ የሚለው ለምን እንደሚተቸኝ አላውቅም። ከዛ ምን ይላል ይሄ ወንድም? ሆኖም ግን ይላል፣ ተመልከቱ። ሆኖም ግን እኔ የምለው ትግሉ ከጎጃም ወደ ስትራቴጂያዊ መስፋፋትና ወደ ማጥቃት እንዳይሄድ መገደቡ የችግሩ ምንጭ የፖለቲካ አመራሩ ውዝግብ መሆኑን ያሳያል ይላል። አሜን። ይኸው ይሄንን በማለቴ ነው እኔ ተመልከቱ፣ ይሄንን በማለቴ ወገዛ ደረሰብኝ። ዞሮ ዞሮ እኔ ወደ አልኩት ሀሳብ መምጣቱ ካልቀረ ይሄ ወንድም ለምን እኔን የኦሮሞ የኦነግ ወይም ኦሮሞማ ተከታይ አድርጎ እንደሚስለኝ አላል። እኔ ያልኩትን እኮ ነው የደገመው። እነ ዘመነ ካሴ ላይ ያለኝ ቅሬታ፣ እነ ዘመነ ካሴ ላይ ያለኝ ትችት እኮ እኔ ይሄው ነው። ይሄ ወንድም ዘመነ ካሴ አይደለም፣ በአጠቃላይ አመራሩን ነው የሚጠቅሰው። እኔ ደግሞ አመራሩ መወቀስ አለበት፣ ከአመራሩ ደግሞ በዋናነት መጠየቅ ያለበት ዘመነ ካሴ ብዬ ነው የማምነው። ለምን መሪው እሱ ነው። ሄዶ መጠየቅ ያለበት መጨረሻ ላይ እኮ መሪው እኮ ነው።
የአማራ ፋኖ በጎጃም አንድ ጀብድ ቢፈጽም የአማራ ፋኖ የቴዎድሮስ ዕዝ አንድ ጀብድ ቢፈጽሙ እኮ ያንን ጀብድ የፈጸመው የክፍለ ጦር አዛዥ እኮ አይደለም ስሙ የሚጠራው። የቴዎድሮስ ዕዝ ለምሳሌ ባህር ዳርን ቢቆጣጠር እኮ የቴዎድሮስ ዕዝ ባህር ዳርን ተቆጣጠረ ተብሎ እኮ የማን ፎቶ ነው የሚወጣው? የነዘመነ ፎቶ እኮ ነው የሚወጣው። የቴዎድሮስ ዕዙ ጥሩ ነገር ሲሰራ የመሪው ፎቶ የሚወጣ ከሆነ ዕዙ ሲሳሳት ደግሞ መሪው የማይጠየቅበት ምክንያት ምንድን ነው? ሎጂካል እና ከዛ ወደ ይሄው የሸበሉ ልምጣላችሁና ምንድነው የሚለው ወደ ማጥቃት እንዳይሄድ መገደቡ የችግሩ ምንጭ የፖለቲካ አመራሩ ውዝግብ መሆኑን ያሳያል። ስለዚህ በቴዎድሮስ ዕዝ ውስጥ ውዝግብ እንዳለ እናያለን ማለት ነው። ስለዚህ በአንድ ድርጅት ውስጥ ውዝግብ ካለ፣ አለመስማማት ካለ፣ ችግር ካለ ያንን ውዝግብ መፍታት፣ ያሉ ክፍተቶች ካሉ ያንን ክፍተቶችን መሙላት፣ አንዳንድ መስተካከል ያለባቸው ነገሮች ካሉ እነዚያ መስተካከል ያለባቸውን ነገር ማስተካከል የማን ኃላፊነት ነው? የመሪው ኃላፊነት ነው። በድርጅት ውስጥ ያሉትን ክፍተቶች የመሙላት ኃላፊነት የዘመነ ካሴ ኃላፊነት። ዘመነ ካሴ ያን ኃላፊነት እየተወጣ ስላልሆነ ነው የፖለቲካ አመራሩ ውዝግብ በመሆኑ እነሆ ስትራቴጂክ የሆኑ ስራዎች መስራት ያልቻሉ። የፋኖ ህልውና ይላል ወንድም፣ የፋኖህና ቤተመንግስትን መቆጣጠር ላይ የተመሰረተ እንደሆነ ከተስማማን ይላል የፋኖ መዳረሻው አዲስ አበባ መሆኑን ከተስማማን የጎጃም ህዝብ ስቃይና መከራ የሚያበቃው 4 ኪሎ ያለው ክፉና ዘረኛ አገዛዝ ሲወገድ መሆኑን ካወቅን በዚህም ከተስማማን ይላል። አዎ ተስማምተናል። ይኸው የሸበሉ ከተስማማን የቴዎድሮስ ዕዝ አመራሮች የፖለቲካ ሴራን ትተው ወታደራዊ ትኩረታቸውን በአዲስ አበባ ላይ የማድረግ ግዴታ አለባቸው። ይህን ነው እኔም እነ ዘመነ ካሴን እየተቸው ያለሁት፣ እነገን ዘመነ ካሴን እየኮረኮርኩ ያለሁት፣ እነ ዘመነ ካሴን ቻሌንጅ እያደረግኩ ያለሁት ይህንን ነው። ስራችሁ ያልሆነው ነገር ላይ ማተኮር የለባችሁ። የእምቢተኝነት የማይሰራ የእምቢተኝነት ዘመቻ ምናምን እያላችሁ እነ ጀዋርና አቶ ልደቱ የሚያደርጉት ነገር ላይ ማተኮር የለባችሁ። ከሌሎች ድርጅቶች ጋር መተባበር አለብን ብላችሁ ኦነግና ህወሓት ጋር መልከስከስ የለባችሁ። የጎጃም የቴዎድሮስ ዕዝ ብቃት አለው፣ ኃይል አለው። የህወሓት ድጋፍ አያስፈልገውም፣ የኦነግ ድጋፍ አያስፈልገውም። ጎበዝ አይተናችኋል እኮ የጎጃም ፋኖችን በየጊዜው እኮ ላለፉት 2 ዓመት በተለያዩ የጎጃም ቀጠናዎች ስንት ስራ ሲሰሩ እኮ አይተናል፣ ተከታትለናል እኮ ወገኖች። ያላቸውን ብቃት፣ ያላቸውን ጀብድ፣ ያላቸውን ወኔ እኮ እናውቃለን። ነገር ግን እነዚህ ሰዎች በጎጃም ብቻ ሳስረው ለምን ይቀመጣሉ? እና ወታደራዊ ትኩረት ውስጥ ወደ አዲስ አበባ ለምን አይደረግም? ይህን ነው እያለን እና ይህንን ስልታዊ እንቅስቃሴ ስትራቴጂካዊ ስልታዊ እንቅስቃሴ የሚከለክል ማንኛውም አመራር ለትግሉ አንጋጭና አደጋ ነው ብሎ ነው የጻፈው። ይሄንን ነው እኛ እያለን እና ዘመነ ካሴ ላይ ያለን ችግር እና ይሄ ወንድም እንደዚህ ሲጻፍ የዘመነ ካሴ ጠላት አልተባለም። እኔ ግን ይሄንን ስጽፍ የዘመነ ካሴ ጠላት ተባለ፣ ኦሮሞማ ተባለ። እና ወገኖቼ ይሄ ነገር በግልጽ ሊታወቅ ይገባል። እኛ የዘመነ ካሴን ወደ ማንንም አመራር እኔ እስክንድር ነጋን ስተች ነበር፣ እስክንድር ነጋን ስቃወም ነበር። እስክንድር ነጋን የተቸውት፣ እስክንድር ነጋን የተቃወምኩት እስክንድር ነጋ በግለሰብ ደረጃ እሱ ላይ ጥላቻ ስላለኝ አይደለም። እስክንድር ነጋ ተጸጽቶ ይቅርታ ጠይቆ ነገ ከፋኖች ጋር ባለው ችሎታና ባለው ብቃቱ ለመስራት ፈቃደኛ ከሆነ እኔ እስክንድር ላይ ከዚህ በፊት እንዲያርጋልና ከዚህ በፊት እንዲሰርታልና ብዬ ግረጅ የሚይዝበት ወይንም ደግሞ ቂም በቀል የሚይዝበት ምንም ነገር የለም። በግሌ እስክንድር ያደረገኝ ነገር የለም። እስክንድርን ስቃወም፣ እስክንድርን ስተች፣ የእስክንድር አካሄድ፣ የእስክንድር ሁኔታ የፋኖ ትግልን ስለከፋፈለ በፋኖ መካከል እስክንድር ላያቢሊቲና ችግር ስለሆነ ነው እስክንድር ነጋ ከትግሉ ገለል ማለት አለበት ብዬ ስናገር የነበረው ከዛ የተነሳ ነው ወገኖች፣ እንጂ እስክንድር ለችግሩ ነው ያለው። እኮ የእስክንድር ነጋ እኮ ደጋፊ ነበርኩ እኮ የእስክንድር ነጋ እኮ ደጋፊ ነበር። ሲሳሳት ትክክል አይደለም ብለን ተናገር ነው። አሁንም ስህተት ላይ ነው ያለው ሰውየው። እርማት አድርጎ ተስተካክሎ ከመጣ ደግሞ በቃ ያለፈው ጊዜ ተሳስቷል። አንድ ሰው ነው የማይሳሳት የለም። ስለዚህ በይቅርታ መንፈስ ወደፊት መሄድ ነው። ለትግል ሲባል ወደፊት መሄድ ነው። ዘመነ ካሴም ስንት ዓመት ሙሉ ስናመሰግኑ እስክንድርን ስንተች ምንም ያላሉ ሰዎች እንደውም ጎሽ ጥሩ አደረግ ሲሉ የነበሩ ሰዎች አሁን ዘመንን እንደውም አንድ ዘመንን ትችት ስናቀር ለምን እንዲያደረግ ብሎ መንጫጫት ይሄ በሰለ ፖለቲካ አይደለም። በሀሳብ ላይ
የተመረኮዘ ፖለቲካ ሳይሆን በጎጥ ላይ የተመሰረተ ፖለቲካ ስህተት። እነሱ አማራ፣ እኛ አሁን ዘመነ ካሴን ስለተቸና ስለተቃወም እነሱ አማራ፣ እኛ ደግሞ ኦሮሞ። በቃ አማራ የሆነ ዘመነ ካሴን ሊተች አይችልም። ስለዚህ ዘመነ ካሴን የምትተቹ ከሆነ እናንተ አማራዎች አይደላችሁ፣ ኦሮሞዎች ናቸው። ምን አገባችሁ? ለአማራ ትግል ምን አገባችሁ ይሉናል። በጣም የሚገርመው ነገር እግዚአብሔር ያሳያችሁ። የነ ዘመነም ሆነ የቴዎድሮስ አጀንዳ ዓላማ አዲስ አበባ መግባት እኮ ነው። አዲስ አበባ ለመግባት እያሰቡ የአዲስ አበባ ልጆችን አያገባችሁም ይሉናል። ይሄ እንዴት ይሆናል? ይገባችሁ? እንዴት ይሆናል? የአዲስ አበባ ልጆችን ስለ ፋኖ አያገባችሁም፣ ስለ ትግሉ አያገባችሁም፣ ስለ አማራ አያገባችሁም ብለው አማራ አይደላችሁም በሚል ሌሎቻችንን ለማሸማቀቅ የሚሞክሩ ከሆነ እንዲህ አይነቱ ፖለቲካ የትም አያደርስም። ስለዚህ አሁንም እኛ የምንለው ነገር ምንድን ነው? ዘመነ ካሴን በተመለከተ እኔም በተደጋጋሚ የምለው የቴዎድሮስ እዝ ፋኖች ከጎጃም መውጣት መጀመር አለባቸው። 1 ዓመት 2 ዓመት 3 ዓመት እንዴት ለ3 ዓመት ጎጃም ላይ ብቻ ጦርነት እየተደረገ የጎጃም ህዝብ ስቃይ አይበቃም እንዴ? እነሱ ወታደር አይሰለቻቸውም። 30 ሺህ 40 ሺህ በየ3 ወሩ እያሰለጠኑ ጎጃም ላይ ይበትናሉ። የጎጃም ህዝብ በጦርነት ይማቀቃል። ዓመት እስከ ዓመት ከወራት እስከ ወራት ያመቆም አለበት። ስለዚህ ትግሉን ወደና አብይ አህመድ ደጃፍ መውሰድ ያስፈልጋል። ያ ሁሉ ኃይል እያለ ያ ሁሉ ሰራዊት እያለ ወገኖቼ፣ ብቃት ያለው ጀብድ ያለው ሰራዊት እያለ እነ አርበኛ ዘመነ ካሴ ግን ጎጃም ላይ ብቻ እንዲወሰን ያደረጉት ይሄ ትልቅ ስህተት ነው። ይሄ መታረም አለበት ነው እያልን ያለን። የጎጃም ፋኖዎች መጠየቅ መጀመር አለባችሁ እያልን ያለን። እስከ መቼ ነው ጎጃም ላይ ብቻ እየተዋጋን? እስከ መቼ ነው ጎጃም ላይ ብቻ እየዞርን የምንቀጥለው? ጨዋታው ሊቀየር የሚችለው ስትራቴጂክ የሆነ ድል ሲመጣ ነው። ስትራቴጂክ የሆነ ድል የሚመጣው ደግሞ ጎጃም ከአንድ ወረዳ ወደ አንድ ወረዳ በመሽከርከር አይደለም። ስትራቴጂክ የሆነ ድል የሚመጣው ትግሉ ወደ እነ አብይ አህመድ ደጃፍ፣ ወደ አዲስ አበባ ደጃፍ ሲሸጋገር ነው። ስለዚህ ይሄ በተለያየ ቦታ የምናየው በጎጃም ሰለጠኑ የሚባሉ ኮማንዶዎች እነዚህ በሙሉ እኔ እውነቴን ነው የምላችሁ ከመሸንቴና ከዱር ቤቴ መራ ቤቴ ላይ ነው እነሱን ማየት የምፈልገው። ማጀቴ ላይ ነው እነሱን ማየት የምፈልገው። ከደንበጫና ከጅጋ እነሱን ማየት የምፈልገው ተጉለትና ቡልጋ ነው ማየት የምፈልገው። የጎጃም ኃይል ከወሎ ኃይሎች ጋር ከሸዋ ኃይሎች ጋር ሆነው ወደ ሸዋ መሄድ አለባቸው እና ያንን በተመለከተ እነ እስክንድር እነ አርበኛ ዘመነ ካሴ ሊደርሺፕ እየሰጡ አይደለም። ስለዚህ ሊደርሺፕ ይስጡ፣ ምሪት ይስጡ እያልኩ ነው ያለሁት። ስራቸውን ይስሩ እያልኩ ነው ያለሁት። አሁን ባለው ሁኔታ መቀጠል አይቻልም። መግለጫ እያወጡ ዜና እያወጡ የተለያየ ጽሁፍ እያወጡ ትርኢትና ሰልፍ እያሳዩ ብቻ መቀጠል አይቻልም። ውጤት ያለው ስራ፣ ፕራክቲካል የሆነ ስራ፣ ተጨባጭ የሆነ ስራ መስራት መጀመር አለበት። አድማጮቻችን፣ ተመልካቾቻችን እና ይሄንንም ደግሞ በመጠየቃችን እኛ እንደውም የጎጃም አክቲቪስቶች እኛን ማመስገን ነው ያለባቸው። ቦልድ የሆነውን መጠየቅ ያለበትን መነገር ያለበትን በመናገራችን በመጠየቃችን ህዝብ እየጠየቀ ያለውን ነገር በመጠየቃችን ልንመሰገን ነው የሚገባው እና ዘመነ ካሴን በምክንያት ቻሌንጅ በማድረጌ እንዳልኳችሁ በተለይ በሶሻል ሚዲያ እና በቲክቶክ ከፍተኛ የሆነ ዘመቻ ነው የተነሳብኝ እና ለምሳሌ አንድ ቀላል ምሳሌ በታችን እህት ብዙዎቻችሁ ታውቋታላችሁ። እህት ቤተልሔም ዳኛቸው ትባላለች እና ቤተልሔም ዳኛቸው ማለት አሁን በሀገር ጉዳይ ላይ አሉ ከሚባሉ ቲክቶከሮች መካከል አንዷ ናት እና በጣም የምትመቸኝ እህት ናት። የምትመቸኝ አንደኛ በኢትዮጵያ ጉዳይ ላይ በሀገር ጉዳይ ላይ ተቆርቁራ ጊዜ ወስዳ ታይም ወስዳ የምትሰራ ያለች ሴት ናት። ተሳሳተችም አልተሳሳችም፣ የሚሰራ ሰው ይሳሳታል። በምትናገረው ነገር ሁሉ ግርማ ካሳ ይስማማል ማለት አይደለም።
ነገር ግን ተስማማውም አልተስማማውም እኔን ወቀሰችኝም አልወቀሰችኝም እቺን ሰሞን እኔ ላይ በጣም ብዙ ዘመቻ ስታደርግ በእኔ ላይ ብዙ ነገር ስትናገር ነበር። ግን እኔን ተናገረችም አልተናገረችም ጊዜና ሰዓቷን ባይሆን ለህዝብና ለሀገር በህዝብና በሀገር ጉዳይ ላይ ተሳሳተችም አልተሳሳተችም ጊዜ ወስዳ ብዙ ነገር እያደረገች ያለች እህት ናት። ስለዚህ ለዚች እህት ክብር አለኝ። ሁለተኛ እች እህት ያመነችበትን በድፍረት የምትናገር ሴት ናት። ያመነችበትን በድፍረት ወጥታ የምትናገር በቀላሉ የማትሸማቀቅ ሴት ናት። ያላመነችበትን ነገር አንድ ሰው ስላለ አንድ ሰው ስለጮኸ እንዲህ ነው ብላ የምትል ሰው አይደለችም። ያመነችበትን የምትናገር ናት እና በዛ ረገድም ለዚች ሴት ክብር አለኝ። ነገር ግን ምንድነው እቺ ሴት ትንሽ ያላት ተሰሚነት በጣም በቲክቶክም ብዙ ሰው ስለሚከተላት ያላት ተሰሚነት እንደ ይኸው የሸበሉ ያለውን ነገር ተረድታ የኔ ጥያቄ በዋናነት የጎጃም ህዝብ ስቃይና መከራ ያቁም። ለአንድ ዓመት ለሁለት ዓመት በጎጃም ጦርነት እየተደረገ ህዝቡ ችግርና ስቃይ ውስጥ ነው የገባው። አብይ አህመድ ጎንደርን፣ ሰሜን ሸዋን፣ ወሎን፣ ጎጃምን እያሰቃየ በድሮን እየጨፈጨፈ ህዝቡን ለስቃይና ለመከራ እያደረገ የአማራ ማህበረሰብ እያጫየ ነው። ያ ራሱ ስትራቴጂ ነው ለነሱ። ስለዚህ ጦርነቱ በጎንደር፣ በሰሜን ወሎ፣ በጎጃም በቀጠለ ቁጥር አብይ አህመድ እያሸነፈ ነው። ስለዚህ የህዝቡን መከራ ማስቆም የሚቻለው 4 ኪሎ ክፉና ዘረኛውን አገዛዝ ማስወገድ ሲቻል ነው። በዚህ ጉዳይ ላይ እነ ዘመነ ካሴ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ አመራር እየሰጠ አይደለም። ስለዚህ አመራሮቹ ቻሌንጅ መደረግ አለባቸው ነው የምለው እና እቺ እህት እኔ ላይ ዘመቻ ከምታውጅ ያቀረብኩትን ሀሳብ በንጹህ አይምሮና ኦብጀክቲቭ በሆነ መንገድ መዝናው እሷም ራሷ እኔን ተከትላ በአመራሩ ላይ ግፊት ብታደርግ በአመራሩ ላይ ጫና ብታደርግ ጥሩ ይመስለኛል። ግን እዛ እሷ ክፍል ውስጥ ያሉ ሰዎች እዚህ ጋር እንደምታዩት ግርማ ካሳን በቡድን ሆነን እንውገረው በቃ በእኔ ላይ ዘመቻ ለማድረግ በእኔ ላይ በቃ በጋራ ሆነው በግሩፕ ሆነው በእኔ ላይ ዘመቻ ለማድረግ ግን እንደዚህ በዚህ መልኩ በቃ እየሰሩ ነው። ይገርማቸዋል። በቃ እኔ በብዙ አርቲክሎች ነው በቃ ግርማ ካሳ ሰውን ትጠላለ፣ ዘመነን ትጠላለ፣ ግርማ ካሳ እንደዚህ ነው፣ ግርማ ካሳ እንዲህ ነው፣ ግርማ ካሳ እንዲህ ነው፣ እንደዚህ ብሎ በጣም ብዙ በጣም ኢንቴንሲቭ የሆነ ዘመቻዎች የተደረጉልኝ። ነገር ግን ምንድነው ወገኖቼ ምንጊዜም ሀሳብ ያለው ሰው ያሸንፋል። ሀሳብ ያለው ሰው ያሸንፋል። ምክንያታዊ እስከሆነን ድረስ ያ ምክንያት እኛ ደግሞ ምክንያታችን ንጹህ አይምሮ ያለው ሰው ከጎጥ ወጥቶ በጎጥ የተወሰነ ሰው በጎጥ የታጠረ ሰው ናሮ ማይንድድ የሆነ ሰው ሎጂክና ምክንያታዊነት አይገባውም። ነገር ግን ነገሩን እውነታውን ሜዳ ላይ ያለውን ሁኔታ በትክክል አስቀምጦ የሚረዳ ሰው ግን ያለውን ሁኔታ ይረዳል። ጦርነቱ 3ኛ ዓመት ላይ ነው። ጎንደር ውስጥ ጦርነት እየተደረገ፣ ወሎ ውስጥ ጦርነት እየተደረገ፣ ሰሜን ሸዋ ጦርነት እየተደረገ፣ ጎጃም ውስጥ ጦርነት እየተደረገ አብይ አህመድ ሰው አያጣም፣ ሰራዊት አያጣም። በየጊዜው እየላከ ሰውን እያስጨረሰ እስከ መቼ ነው የሚደረግ? ስለዚህ በጎጃም ትልቅ ኃይል እያለ ለምንድን ነው ያ የጎጃም ኃይል ደንበጫና ሜጫ ላይ፣ መሸንቴና ዱር ቤቴ ላይ፣ ጃዊና መራዊ ላይ፣ አዴትና ቋሪት ላይ፣ ዋሸራና እንጀባራ ላይ ብቻ ለምንድን ነው እንዲሆን የሚደረገው? እና ያንን ነው እየጠየቀ እና አርበኛ ዘመነ ካሴን እየጠየቁ ያለሁት ይሄንን ከኮምፎርት ዞንህ ውጣና ያለው ነገር ተቀባይነት የለውም የሚል ጭካኔ በውስጥ ሂደርና እና አስረስን ማርሸትን የስራ አስፈጻሚ ኮሚቴውን እንደገና ሰብስብና ሲሪየስሊ ቦልድ የሆነ ውሳኔ አሳልፉ። አንዱ ቦልድ የሆነ ውሳኔ ምንድነው? ይሄ የትግሉን ከጎጃም ወደ ሸዋ ለመውሰድ ወደ አዲስ አበባ ለመውሰድ ካስፈለገ ከሸዋ ፋኖችና ከወሎ ፋኖች ጋር ያለው ቁርኝት እንዲህ መሆን አለበት። ስለዚህ ከሸዋ ፋኖችና ከወሎ ፋኖች ጋር ያላችሁን ግንኙነት የሚያሻክር የተናጥል ስራችሁን አቆሙ። ጠበቃ አስረስ ማሮ ለብቻው ወጥቶ የሚናገረው ነገር የአማራ ፋኖ ብሔራዊ ኃይል እውቅና ሳይኖረው ያለ ድርጅት እውቅና በተናጠል በቃ እነሱ ራሳቸው ተቋም የሆኑ ይመስል ዘመነ ካሴም አስረስም ሌሎችም የአማራ ፋኖ የአማራ ቴዎድሮስ አመራሮች በተናጠል የሚያደርጉትን ነገር ሰከን ያደርጉት። በቃ አሁን እነሱ መሪ ናቸው።
ለመርህ ይገዙ። እንደ ድርጅት እንደ አመራር ከአፋብኃዎች ጋር ቁጭ ብለው ተነጋግረው ኬሚስትሪያቸውን አዋህደው እንደዚህ እጅና ጓንት ሆነው የጎጃም ፋኖና በመካከላቸው ያለውን ክፍተት ሁሉ ሞልተው አለመተማመን ሁሉ ሶልቭ አድርገው ከወሎና ከሸዋ ፋኖች ጋር እጅና ጓንት ሆነው የጎጃም ፋኖች ወደ ወሎ ወደ ሸዋ የሚመጡበትን መንገድ ያመቻቹ። ያንን የማያደርጉ ከሆነ ግን እኔ በጣም የሚያሳዝን ነው ብዬ ነው የማምነው። ዘመነ ካሴ ትልቅ ኃይል የጎጃምን ኃይል ትልቅ ለውጥ ሊያመጣ የሚችል ትልቅ ነገር ሊሰራ የሚችል ጨዋታ ሊቀይር የሚችል እውነቴን ነው የምላችሁ ማርሽ ሊቀይር የሚችል ጨዋታ ሊለውጥ የሚችል ትልቅ ኃይል በፖለቲካ አመራር ድክመት ምክንያት እንዲታሰር አድርገውታል ብዬ ነው የማስበው። እና ይሄ ደግሞ በጣም የሚያሳዝን ነው። በትግል ላይ የሚፈጸም ትልቅ በደል ነው ብዬ ነው የማምነው። ጦርነቱ እንዲራዘም ማድረግ ማለት በህዝብ ላይ በደል መፈጸም ነው። ጦርነቱን በአጭር ሊያስቆም የሚችል ከወሎና ከሸዋ ፋኖች ጋር ሆኖ ወደ አዲስ አበባ ሊገባ የሚችል ትልቅ ኃይል በጎጃም እያለ በተለያየ ምክንያት በተለያየ ተልካሻ ምክንያት የጎጃም ኃይል ከጎጃም እንዳይንቀሳቀስ ማድረግ በህዝብ ላይ የሚደረግ በህዝብ ላይ የሚፈጸም ትልቅ በደል። ስለዚህ የአማራ ፋኖ ቴዎድሮስ ዕዝ በዚህ ዙሪያ ላይ እንደ ቴዎድሮስ ዕዝ በውስጣችሁ ያለውን ነገር አጥርታችሁ በአስቸኳይ ህዝቡ የሚፈልገውን ሰራዊታችሁ የሚፈልገውን ለሰራዊታችሁ የሚመጥንን ውሳኔ እንድትወስኑ በዚህ አጋጣሚ እጠይቃለሁ። ከሌሎች የአማራ ፋኖ ብሔራዊ ኃይል አመራሮች ጋር እጅና ጓንቱ ከሌሎች ጋር የሚያቃቅር ስራዎችን ከመስራት ተቆጠቡ። ራሳችሁን ከተቋም በላይ አድርጋችሁ ጥሪዎች አታቀርቡ። ራሳችሁን ከተቋም በላይ አድርጋችሁ ቦርድ የሆነ ድርጅቱ ያልወሰነውን ውሳኔ ድርጅቱ እንደወሰነ አድርጋችሁ አትነሱ እና ይሄንን ነው ምለው እና አርበኛ ዘመነ ካሴን በተመለከተ እንግዲህ እምለው ይሄን በድጋሚ ላለው አርበኛ ዘመነ ካሴ ላይ ጥላቻ የለኝም እና እየተናገርኩ ያለሁት እየጻፍኩ ያለሁት አሁን ያለንበት ሁኔታ አሳሳቢ ስለሆነ ነው ወገኖቼ። 1 ዓመት 2 ዓመት አሁን 3ኛ ዓመት ላይ ነው። ስለዚህ ምንም ነገር ሶሊድ የሆነ ነገር ካልታየ ችግሩ ያለው አመራሩ ላይ ነው። ብቃት እያለ ለውጥ ከሌለ አሁን ባህር ዳርን፣ ጎንደርን፣ ደጀንን፣ ሞጣን፣ ፍኖተ ሰላም ቁልፍ የሚባሉ ትላልቅ ከተሞች ሁሉ አገዛዙ ነው ያለው። ወይ ጎጃምን ነፃ አላወጡ እንዳለ ያንን ሁሉ ኃይል ይዘው ወይ ጎጃምን ነፃ አላወጡ። አትሊስት ወያኔዎች ትግራይን ነፃ አውጥተው እንደነበረ እነዘመነ ሙሉ ጎጃምን እኮ ነፃ ቢያወጡ እኮ አንድ ነገር ነው። ወይ ወደ አዲስ አበባ አልሄዱ። ምንድን ነው የሚያደርጉት? ያ ሁሉ ኃይል እያለ ያ ሁሉ ኮማንዶ ያ ሁሉ ብቃት ያለው ወኔ ያለው ጀግንነት ያለው ጀግንነቱና ብቃቱንም ደግሞ ከዚህ በፊት ያሳየ ትልቅ ኃይል ምንድን ነው እያደረገ ያለው? እየመሩት አይደለም። በትክክል የአማራ ፋኖ ቴዎድሮስ ዕዝ ፋኖችን እነመከታው እየመሩ በትክክል እየመሩ አይደለም። ስለዚህ ያ ይሻሻል ነው እያልኩ ያለሁት። አድማጮቻችን፣ ተመልካቾቻችን በአርበኛ ዘመነ ካሴ ዙሪያ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።